ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። በማሊ ዋና ከተማ ባማኮና በሌሎች የሀገሪቱ ክፍሎች ከፍተኛ ፍንዳታና ተኩስ እየተሰማ ነው። የአውሮፕላን በረራዎች ቆመዋል። አሜሪካና በርካታ ሀገሮች መግለጫ እያወጡ ነው። በአሜሪካና ኢራን መካከል በፓኪስታን ይካሄዳል የተባለው ንግግር ሳይካሄድ መቅረቱ ተነገረም። በኢራንና ፓኪስታን መካከል በሌሊት የተካሄደ ስብሰባ ትልቅ ጥርጣሬ የፈጠረ ሲሆን ትራምፕ የአሜሪካ ልዑካን ቡድን የፓኪስታን ጉዞ ሰርዘዋል። በእስራኤልና ሄዝቦላ መካከል ውጊያ ተባብሶ ሲቀጥል በሊባኖስ የኢንዶኔዥያ ወታደር መገደሉ ተነግሯል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የ63 ዓመቱና በዲፕሎማሲ መስክ የ30 ዓመት የሥራ ልምድ አላቸው የሚባሉት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ትላንት እኩለ ሌሊት ፓኪስታን ከገቡ በኋላ የተካሄደው ስብሰባ ዛሬ የበርካቶች መነጋገሪያ ሆኖ ውሏል። ሚኒስትሩን የያዘው ግዙፍ የመንገደኞች አውሮፕላን በፓኪስታን ተዋጊ ጀቶች ታጅቦ ዋና ከተማ ኢስላማባድ አቅራቢያ በሚገኝ ጦር ሰፈር ከሌሊቱ 6 ሰዓት ጥቂት ደቂቃዎች ገደማ ማረፉን የተነገረው በፓኪስታን ባለስልጣናት አቀባበል ከተደረገላቸው በኋላ ውጭ ጉዳይ ሚኒስትር አባስ አራክቺና ባለስልጣናቱ ባልተለመደ ሁኔታ ስብሰባ መቀመጣቸውን ዘገቦች አመልክተዋል። ዛሬ ጠዋት ፀሐይ እስኪወጣ ለ5 ሰዓት ገደማ የኢራንና ፓኪስታን ባለስልጣናት ሲነጋገሩ ማደራቸው ይፋ ከመሆኑ ውጪ ስለምን እንዳወሩ እስካሁን የተባለ የለም። ከፓኪስታን ሰዓት አቆጣጠር 9 ሰዓት ወደ ኋላ የሚቀሩት የአሜሪካ መሪዎችም ከዋሽንግተን የፓኪስታን ስብሰባውን ለመከታተል ቢሞክሩም የተሟላ መረጃ እንዳላገኙ ገልጸዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ዛሬ ከፓኪስታን ጠቅላይ ሚኒስትር ሼባዝ ሸሪፍ ጋር ተገናኝተው መነጋገራቸው ታውቋል። የኢራን የልዑካን ቡድን እንዲህ በተናጠል ከተለያዩ የፓኪስታን ባለስልጣናት ጋር ከተገናኘ በኋላ ማምሻውን ወደ ቴሄራን መመለሱን ዘገቦች አመልክተዋል። የኢራን ቡድን ወደ ሀገሩ መመለሱ የተሰማው የአሜሪካ ልዑካን ፓኪስታን ይገባሉ ተብሎ እየተጠበቀ ባለበት ጊዜ መሆኑ በሁለቱ ሀገሮች መካከል የሚካሄድ ቀጥተኛ ንግግር አለመኖሩን በተመለከተም ቀደም ሲል የተሰራጨውን መረጃ ትክክለኛነት ያረጋገጠ ነው ይላሉ ታዛቢዎች። ይህ ሁሉ ሆኖ የኢራን ቡድን ጦርነቱን ለማቆም በሀገሩ በኩል ያሉ ጥያቄዎችን ዝርዝር ለፓኪስታን መሪዎች አስረክቦ መሄዱን የአልጀዚራ ዘገባ አመልክቷል። ምናልባትም የአሁኑ ዙር ንግግር ሁለቱ ተፋላሚ ወገኖች በተናጠል ከፓኪስታን ባለስልጣናት ጋር የሚያደርጉት ሳይሆን እንዳልቀረም ተመልክቷል። አሁን ከሁሉም በላይ ሀገሮቹ ወደ ዋና ድርድር ከመግባታቸው በፊት ኢራን ሆርሙዝ መተላለፊያን ትክፈት፣ አሜሪካ በኢራን ወደቦች የጣለችውን እገዳ ታንሳ የሚሉ ቅድመ ጥያቄዎች እንዴት እንደሚፈቱ ግልጽ አይደለም። በዚህ ሁሉ መሃል ደግሞ በኢራን የሚሳኤል ውርጅብኝ እንቅልፋተው የሰነበቱ የፋርስ ባህረ ሰላጤ ሀገሮች ስጋት ላይ መውደቃቸው ተነግሯል። በአሜሪካ ኢራን ድርድር የእነርሱም ጥያቄና ፍላጎት ከግምት እንዲገባም ይፈልጋሉ። የሆርሙዝ ሰርጥ መዘጋት ሀገሮቹን ክፉኛ እንደጎዳ ሲነገር ምናልባትም ያልተሰማቸው ካሉ ዋነኛ ወደቦቻቸው ከሆርሙዝ መተላለፊያ ውጪ ያሉት ሳውዲ አረቢያና ኦማን ብቻ ናቸው ይባላል። የተባበሩት አረብ ኤምሬትስ ሳምንታዊ የነዳጅ ገቢ እስከ 30 በመቶ ሲቀንስ የኳታር፣ ኩዌትና ባህሬን ገቢ 80 በመቶ ገደማ መቀነሱን መረጃዎች ያሳያሉ። እናም ሀገሮቹ የሆርሙዝ መተላለፊያ ያለምንም ክፍያና መሰናከል ሙሉ በሙሉ እንዲከፈት ይፈልጋሉ። ዘግይቶ በወጣ ዜና የአሜሪካ ልዑካን ቡድን ወደ ፓኪስታን የሚያደርገውን ጉዞ መሰረዙ ታውቋል። የኢራን ተደራዳሪዎች ወደ ሀገራቸው መመለሳቸውን ተከትሎ ፕሬዝዳንት ትራምፕ ተወካዮቻቸው ፓኪስታን እንዳይጓዙ ማድረጋቸውን ገልጸዋል። ኢራኖች በሌሉበት ሁኔታም ፓኪስታን መሄድ ጊዜ ማባከን ነው። የመጫወቻው ካርድ በእጃችን በመሆኑ ኢራኖች ንግግር ከፈለጉ መደወል ብቻ ነው የሚጠበቅባቸው ብለዋል ትራምፕ።
ወደ ሊባኖስ ዜና ስናልፍ ደግሞ በእስራኤልና ሄዝቦላህ መካከል በደቡባዊ ሊባኖስ ዛሬም ውጊያ ሲካሄድ መዋሉ ተነግሯል። ሄዝቦላህ ሰሜናዊ እስራኤል ዛሬ ከሰዓት ሮኬት ጥቃት መፈጸሙ ሲነገር፣ በበርካታ የእስራኤል ከተሞች የአደጋ ጊዜ ድምፅ ሲሰማ እንደነበር ታውቋል። የእስራኤል ጦር ግን የሄዝቦላህን ድሮንና ሮኬት ማክሸፉንና አንድ ሮኬት ገላጣ ስፍራ በመውደቁ በሰው ላይ ጉዳት አልደረሰም ብሏል። ሄዝቦላህ በደቡባዊ ሊባኖስ በእስራኤል ወታደሮች ጣቢያ በርካታ ድሮኖች መተኮሱንና የተወሰኑት ወታደሮቹ አቅራቢያ መፈንዳታቸውን ጦሩ አመልክቷል። ሆኖም ወታደሮቹ ጉዳት ሳይደርስባቸው ማምለጥ መቻላቸውን የገለጸ ሲሆን በዚያው በሊባኖስ ሌላ የኢንዶኔዥያ ሰላም አስከባሪ ወታደር መገደሉ ተነግሯል። የማሊ ዋና ከተማ ባማኮና ሌሎች የሀገሪቱ አካባቢዎች በከፍተኛ ፍንዳታና ተኩስ ሲናወጡ መዋላቸው ተነገረ። ታጣቂ ቡድኖች በዋና ከተማና በሌሎች የሀገሪቱ ክፍሎች የተቀናጀ ጥቃት መክፈታቸው ሲነገር፣ ጦር ኃይሉ ጥቃቱን ለመከላከል ሰፊ ትግል ላይ መሆኑ ይነገራል። የዓይን እማኞች ለሮይተርስ በሰጡት ቃል በዋና ከተማና ወጣ ብሎ በሚገኝ ጦር ሰፈር ከፍተኛ ፍንዳታና የተኩስ ድምፅ እየተሰማ ነው ብለዋል። ወታደሮች ዋና ዋና መንገዶች መዝጋታቸው ሲነገር፣ በሌሎች የሀገሪቱ ከተሞችም ከፍተኛ ውጊያ እየተካሄደ መሆኑ ታውቋል። የዓይን እማኞች የዛሬውን የተቀናጀ ጥቃት ከረጅም ዓመታት ወዲህ የመጀመሪያ እንደሆነ ገልጸዋል። ማሊ በአልቃይዳና በአይሲስ የሚደገፉ ጽንፈኛ ቡድኖች መንቀሳቀሻ ሆና ስትቆይ፣ በተለይ በሰሜን የሀገሪቱ ክፍል የሚገኘው አዘዋድ ነፃ አውጪ ግንባር የተባለው ቡድን ሰሜናዊ ቱአረግ ክልልን ለመገንጠል እንደሚዋጋ ይነገራል። ይሄኛው ቡድን በዋናነት ሰሜናዊ ከተሞች ላይ ሲያተኩር፣ ሌላው ጃማት ኑስራት የተባለው ጽንፈኛ ቡድን ማዕከላዊ የሀገሪቱ ክፍል ላይ ይንቀሳቀሳል። የዛሬውንም የተቀናጀ ዘመቻ የከፈቱት እነዚሁ ቡድኖች መሆናቸው ሲነገር፣ የሀገሪቱ ጦር ኃይል ግን በደፈናው ከአሸባሪ ቡድኖች ጋር እየታገልኩ ነው ብሏል። ጦር ኃይሉ በአሁኑ ሰዓት ሁሉንም ነገር መቆጣጠር እንደተቻለ ቢያስታውቅም ከዚያ የሚወጡ ያልተረጋገጡ ሪፖርቶች ግን ውጊያ መቀጠሉን አመልክተዋል። ወደ ዋና ዓለም አቀፍ አውሮፕላን ጣቢያ የሚወስዱ መንገዶች የተዘጉ ሲሆን ወታደሮች ያገኙትን ተሽከርካሪ እየፈተሹ መሆናቸው ተነግሯል። እዚህ ኢትዮጵያ ቆይቶ ወደ ባማኮ የተመለሰ አንድ ነዋሪ ከዛሬ ቅዳሜ ጠዋት ጀምሮ ሁሉም የአውሮፕላን በረራዎች መሰረዛቸውን ገልጧል። ያም ሆኖ አውሮፕላን ጣቢያው ላይ ጉዳት ስለመድረሱ እስካሁን አልታወቀም። የብሪታንያ መንግስት የባማኮ ዓለም አቀፍ አውሮፕላን ጣቢያ በመዘጋቱ ዜጎቹ ወደ ማሊ ምንም አይነት ጉዞ እንዳያደርጉ ሲመክር፣ የአሜሪካ ውጭ ጉዳይ ሚኒስቴር ጥቃቱን አጥብቆ በማውገዝ ከማሊ ሕዝብና መንግስት ጎን እንደሚቆም አረጋግጧል። ማሊ የሚገኘው የአሜሪካ ኤምባሲም በዚያ ያሉ ዜጎቹ ጉዞ ትተው መጠለያ እንዲገቡ አሳስቧል። በአውሮፕላን ጣቢያ አካባቢ ፍንዳታና የተኩስ ልውውጥ መኖሩን ኤምባሲው አረጋግጧል። የአዘዋድ ነፃ አውጪ ግንባር ቃል አቀባይ የግንባሩ ኃይሎች ኪዳል በተባለ ከተማ የሚገኝ የማሊ ጦርና የሩሲያ ተዋጊዎች ሲጠቀሙበት ነበር ያለውን ወታደራዊ ጣቢያ መቆጣጠራቸውን በማኅበራዊ መገናኛ ጽፏል። ጎረቤት ሀገሮች ኒጀር እና ቡርኪና ፋሶ ጣልቃ እንዳይገቡ ቃል አቀባዩ ጠይቋል። ማሊ በ2020 የተካሄደውን መፈንቅለ መንግስት ተከትሎ ጀነራል አሱሚ ጎይታ በሚመሩት ወታደራዊ ጁንታም እየተዳደረ ይገኛል። ወታደራዊ ጁንታው ስልጣን እንደያዘ ከፍተኛ የህዝብ ድጋፍ አግኝቶ እንደነበር ይነገራል። በሀገሪቱ ረጅም ጊዜ ያስቆጠረውን የጸጥታ መደፍረስ ለመቆጣጠርና ሰላም ለማስፈን ቃል መግባቱን ተከትሎ ለዚህ ደግሞ የመንግስታቱ ድርጅት ሰላም አስከባሪዎችና የፈረንሳይ ኃይል እንዲሰፍሩ እስከ ማድረግ የደረሰ ጽንፈኞች ወይም ደግሞ ጽንፈኛ ቡድኖችን የመከላከል እርምጃዎች ወስዷል። የሩሲያም የግል ወታደሮችን ጭምር ቀጥሮ ሰፊ እንቅስቃሴ ቢደረግም የታጣቂ ቡድኖችን ዘመቻ መቆጣጠር አልተቻለም ይላሉ የተለያዩ ወገኖች። አብዛኛው የሰሜንና የምስራቅ የሀገሪቱ አካባቢዎች ከመንግስት መዳፍ ከወጡ ሰንብተዋል።